ሲጀመር ከመጀመሪያው እንደማታፈቅሪኝ እያሳየሽ ለኔ ፍቅር ክብር ቢኖርሽ ሄዱ እንደዚህ ሲሆን ይገባሽ ነበር። ፍቅር ቢኖርክ ኖሮ ስማኝ ከሴት ጋር አላየንም። ሁሉ አሳልፈን የተገናኘው ለዚህ ነው። እቃቃ አስመሰልሽ እኮ እኔ ሄሉ እግዚአብሔር ወደ ህይወትሽ ሲመጣ ይገባኛል ብዬ አይደለም። እኔ እኮ የሚገርመኝ ራሳቸው ጥፋተኛ ሆነው ሰውን እንደ ጥፋተኛ የሚያዩ ሰዎች በጣም ነው የሚያናዱኝ ከጉዴት በላይ ማለት ነው። እና እናቴ አሁን ምን አርክ እያለ ነው እንደምትወጂ ነበር እኮ የማውቀው ፍቅር እንደሌለብሽ ነው ያሳይሽኝ ይላል። እና ምን ማድረግ ነበረባት እሱ ከሴት ጋር ያልታየበትን ነገር ሲቀጥል ደግሞ በአፏ እንደ ነገራት ሽማግሌ ልልክ ነው ያልኩት እየቀለድኩ ነው አውቄ ነው ብሏት የለ እንዴ? ተናዶ የሚባል ነገር አለ እንዴ? በእንደዚህ አይነት የሚናገር ሰው ሲጀምር እንደውም በጣም የሚያናድ ነው። ምንም አይነት ስሜታዊ ብትሆኑ ሰዎችን የሚጎዳ ነገር ቃላት ማውጣት የለብንም። ምክንያቱም የሰው ላይ እንደተጣላ አይቀርምና መታረቅ ስላለ ማለት ነው። እና አንዳንድ አእምሯቸው ዝቅ ያለ ሰዎች ልክ በተጣላችሁ ቁጥር እናንተን አእምሯችሁን የሚነካ ንግግር ይናገሯችሁና በኋላ ይቅርታ ይላሉ። በእንደዚህ አይነት ቀልድ ያለ እንዴ? እና በጣም ያሳፍራል። ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። ምን ሰላም አለ እያያችሁ ሰላማችንን ይነሱና ዛሬ ደህና ሆኖ ስንነገ ሌላ ችግር ይዘው ይመጣሉ። እንደው የማያልቅ ችግር ብሎ ማለት የዩቲዩበር ፍቅር ማለት ነው። ሁሉ ጊዜ በቃ ሱብሃንአላህ። አረ ትዳር ማለት እንደዚህ አይደለም። እንደው ስለ ትዳር ዲራማ እንኳን እናሳይ ብለው ቢያስቡ እንደዚህ አይደለም። ትዳር ሰላም አለው። ሆሆ የእነሱን እያያችሁ ትዳር መጥፎ ነው ብላችሁ አይምሯችሁ ላይ እንዲያስቡ በጣም ምርጥ ትዳር አለ። የምር ተከባብሮ ተፈቃቅሮ የሚኖር በጣም ምርጥ ትዳር አለ። እንደዚህ ዩቲዩበር ላይ ያለው ዝም ብሎ ነው አበባ መበተን ብቻ ነው የሚችሉበት። ከዛ ውጭ ያለው በቃ ውስጣቸው ሌላ በቃ የሆነ ምን የሚባል ነገር አለ መሰላችሁ? እምቧይና ሎሚ በአንድ ላይ ሄደው እምቧይን መለሷት የሆዷን አይተዋለ። እና በጣም ከባድ ናቸው። የሰው ልጅ ውስጡ በጣም ከባድ ልክ እንደሷ ማለት ነው። እና በጣም ነው የሚገርመኝ። እና ዩቲዩብ ላይ ብቻ በብዛት ለድራማ ለብር ስለሆነ የሚሰራው ውሸት የተሞላበት ስለሆነ አትመኑ። እና አንዳንድ እውነቶችንም እናገኝበታል በነገራችን ላይ ቢሆንም ግን ያን ያክል እንደው ትዳር በዚህ ልክ ነው ብላችሁ ተስፋ እንደቆርጡ ለማለት ፈልጌ ነው። ለምን ስደተኛ ከኔ ጀምሮ እህቶች አላችሁ እና በስደት ላይ የምትኖሩ በዚሁ ልክ እንትን ማለት የለባችሁ ማለት ነው። ምክንያቱም እኛ ባየነው ስለሆነ አንዳንድ ተስፋዎችን የምናደርገው እና እናቴ እውነት ለመናገር በጣም ነው የሚከብደው። በዚህ ልክ መሆን የለበትም። ሲቀጥል ደግሞ እሷ እንደ ጥፋተኛ እያደረገ ከምንም በላይ የሚያማችሁ ነገር ቢኖር ጥፋቱን ማመን የማይችል ሰው በጣም ያናዳል። ከውሸት በላይ የሚጎዳችሁ ደግሞ ያጠፋውን ጥፋት ለመሸፈን ሲል ሌላ ውሸት የሚያመጣ ወይም ደግሞ እሱ ያጠፋውን ጥፋት ወደ እናንተ የሚያላክክ ሰው ነው። በቃ መልስ ልትሰጡ ራሱ የሚያስጠላችሁ ማለት ነው። በጣም የሚደብራችሁ እና ሄሉን አይታችኋ ከሆነ መልስ ለመስጠት ራሱ በጣም ነው ግራ የገባት። በቃ እያመማት። ምክንያቱም እናንተ እውነቱን እያወቃችሁት ያነ ሰው ልክ እሱ የራሱን ለመሸፈን ብሎ የውሸቱን ሲያለባብስ እናንተ ጥፋተኛ እንደሆናቸው። አሁን ሄሉ እዚህ ጋር እሱን እንደማታፈቅረው እሱ እንደማትወደው ምንድን ነው ያሳየችው? ምንም እኮ የለም። ደህና በሰላም ሀገር ሰላማቸውን ሊኖሩ ተስፋ አድርጋ እንደውም ከቀለበት ይቅደም ቤተሰብ ነው ማስጠይቀው ብሏት ብዙ ተስፋ አድርጋ ትናንትና ያንን ባወጣበት አፉ ቀለበት ያልኩሽ አውቄ ነው ሁሉም ውሸት ነው ሲላት እንዴት ነው? ምን ማለት ነው? በጣም ያሳዝናል። እኔ አንድ የተናገረችው ነገር ቢኖር እንትን ያለኝ እንኳን ካንተ ጋር ካሁን በኋላ ሶሻል ሚዲያ ራሱ መውጣት አልፈልግም ይበቃኛል አለ። የምር እውነት ናቲ እውነቱ እንደዚህ እየጎዳ ከሆነ እውነቷን ነው። ሶሻል ሚዲያ መንጣት ራሱ ይደብራታል። ግን ለማንም ብላ ደግሞ ከሚዲያ መራቅ የለባትም፣ ከስራዋ መጓጓል የለባትም። ለዛ ነው እኔ ብዙ ጊዜ ማንኛውንም ነገራቶች ከመጀመራችሁ በፊት በራሳችሁ በቃ ኮንፊደንስ ሊኖራችሁ ይገባል። ያ የምትጀምሩን ነገር ቢሳካም ባይሳካም ስኬታችሁን ሊያስገባም ሊያስወጣም ሊያስተዋችሁም ሊያስቀጥላችሁም መሆን የለበትም። በቃ ስኬታችሁ ነው፣ የራሱ ነው። በቃ ስኬት እንዳለ ነው። ፍቅር ጀመራችሁ፣ ፍቅር ደግሞ ከተሳካ እሰየው ደስ ይላል። ካልተሳካላችሁ ደግሞ ህይወት ግዴታ ስራ አለመስራት፣ ይሄ ልክ ጾም ማደር ማለት ነው። የሰው ልጅ ስራ ካልሰራ ጤነኛ ሆኖ ገንዘብ የለውም። ገንዘብ ከሌለ ደግሞ መብላት መጠጣት እንኳን በየቀኑ የሚቀየር ልብስና የምትበሉበት ውሃ መግዣ ራሱ ይቸግራል። ላዝም ሰው መስራት አለበትና ስለዚህ ስኬት ማለት ያ ነውና ሄሉ እሱ ጋር ብዙ ተበድላል። ያው አሁን ደግሞ ከናቲ ጋር በዚህ ልክ ከሆነ ይደብራታል። አንደኛ ይሄ ሚዲያ ደግሞ እነሱ ብቻቸውን ሴኮንድ የተራመዱ ነገር የላቸውም።
ሁሌም ያኔ ጥንድ እየሆኑ እየሰሩ ያሳደጉት ስለሆነ ያ ነገር ደግሞ መንገድ ላይ ሲቀርባችሁ ልባችሁን እየሰበራችሁ ሲቀር ያማል። ደግማችሁ በዛ መንገድ መጓዝ ይደብራል። እና ከዛ አንጻር እንግዲህ ተስፋ እየቆረጡ ብዙ እህቶች የሚጠፉ አሉ። ተስፋ ቆርጦ መኖር ብቻ ሳይሆን ህይወታቸውን የሚያጠፉ ሁሉ አሉ። እና እባካችሁ ወንድሞቻችን ማለት ነው እና ቢያንስ ከቻላችሁ ለሴት ላይ እንትን በቃ መከታ መሆን በቃ ከቻላችሁ ማስደሰት ባችሉ እንኳን ለማስከፈት አትሞክሩ። ከሴት ተወልድ ሴት እህት እያለ ሴት ልጅ ልትወልድ ነው። እናት ሴት ናትና እንዴት በዚህ ልክ ሴቶቹም ደግሞ የምነግራችሁ ነገር አንድ ጊዜ እንደነገርኳችሁ ህይወት ጀምራችሁ ትዳር ጀምራችሁ ጓደኝነት ከሰው ጋር ኖርማሊ የሴት ጓደኛ ራሱ ጓደኛሞች ነበራችሁ መጀመሪያ ተጣላችሁ፣ በሆነ አጋጣሚ ተጣልታችኋል፣ አልተግባባችሁም፣ ተለያያችሁ። ደግማችሁ ስትገናኙ እንኳን ይሄ ህይወቱ ማለት ነው እነዚያ የሴት ጓደኞች ራሱ የሚበቀሏችሁ አይነት ሰዎች አሉና እኔ ከራሴ ነው የምነግራችሁና የዛሬ ስንት አመት ነው ቢያንስ ከ3 አመት በፊት ተቅሪበን ነውና እንደዛ ማለት በጣም የ8 አመት ጓደኛ ነበረችኝ እና ለእናንተ እንዴት ተማሩበት ነው ገብታችሁ አይደል? ከዛ እሷ ጋር ያሳለፍነው እንደዛ ነው። መጨረሻ ላይ በሆነ አጋጣሚ ያነሷ ያለች መንገድ እኔ መሄድ ያልፈልግም በዛ ቦታ ውስጥና በዛ አልተግባባንም። ባለመግባባት ግን በቃ ካላስ አቁሜ ሰበቃ እንዴት እሷን ማጣት የለብኝ መቀጠል አለብኝ። ቀጠልኩኝ ግን በኋላ ችግር ውስጥ በህይወት የሁሉ ሊደርስብኝ ነበርና ከተለያያችሁ